ሰላም ጤና ይስጥልኝ። እንኳን ወደ እናት ለእናት ቻናል በሰላም መጣችሁ። እዚህ ስላየኋችሁ በጣም ደስ ብሎኛል። ዛሬ ይዤላችሁ የመጣነው ልጆች ለምን ያለቅሳሉ? ብዙ ጥያቄዎች ስለዛ ስለሚደርሱኝ ነው። ልጅ ዝም ብሎ ያለቅሳል፣ ልጅ ያልቃሻ ነው የሚል ጥያቄዎች ይደርሱኛል። ልጆች ለምን ያለቅሳሉ የሚለውን እንድንወያይ ነው። ልጆች የሚያለቅሱበት የተለያየ ምክንያት አላቸው። እሱን እንወያያለን። በአራት ነጥብ ደግሞ እንዴት ማልቀሳቸው እንደምንረዳቸው እንዳያለቅሱ ወይም እንድናባብላቸው አራት መንገዶች አሳያችኋለሁ። በቅርብ ቀን ደግሞ ሌላም ፕሮግራም ይዤላችሁ መጥቻለሁ። ከተለያዩ ሰዎች ጋር ቃለ ምልልስ ጥያቄ ያደርጋለሁ። ያስተምሩናል፣ በህይወት ክህሎታቸውን ያስተምሩናል። ከዛ የተማሩትን ለእኛ ያካፍሉናል። ወግ ይዤላችሁ መጥቻለሁ እና እንድትከታተሉ ጋብዛችኋለሁ። እስካሁን ሰብስክራይብ ያደረጋችሁ ሰብስክራይብ እንድታደርጉ እጠይቃለሁኝ። እና ልጆቻችን ለምንድን ነው የሚያለቅሱት ወደሚለው ስመለስ ልጆቻችን ለተለያየ ምክንያት ያለቅሳሉ። ማልቀስ ደግሞ ተፈጥሯዊ ነው እና ልጄ አልቃሻ ነው ማለት አይጠቅሙም። ልጄን አልቃሻ ነው ስትሉት አዎ አልቃሻ ነኝ ብሎ ይወስደዋል እና ልጅ አልቃሻ ነው አይባልም። እሱ አንድ ነገር ነው። ሌላው ለምንድን ነው የሚያለቅሱት? የሚያለቅሱበት ምክንያት ኮሚኒኬት፣ በዛ ነው የሚግባቡት። መግባቢያቸው ስለሆነ ነው። ትንሽ እያሉ ገና አፍ አልፈቱም። በዛ ነው ፍላጎታቸውን የሚገልጹልን እና የሚያለቅሱት አንዱ በዛ ምክንያት ነው። ሌላው ትልቁ ስሜታቸውን መግለጽ አይችሉም፣ ሬጉሌት ማድረግ አይችሉም። ስሜታቸውን መቆጣጠር ገና ናቸው እና በዛ ይገልጹልናል። በቃላት ስለማያስቀምጡት በዛ ይገልጹልናል ማለት ነው። ሌላው ፊዚካሊ ሲጎዱ ነው። ረሃብ ሲይዛቸው፣ ዳያፐር ሳይቀየር ሲቀር፣ ሲቆሽሹ፣ ሌላው ደግሞ ኮንፈርት ሳይሰማቸው፣ ሲያማቸው፣ ሲሞቃቸው፣ ሲበርዳቸው በዛ የተነሳ ያለቅሳሉ ልጆች። ሌላው ኢሞሽናሊ ሲፈልጉን ነው። በስሜት አሁን ለምሳሌ መነካካትን፣ መታቀፍን፣ አቴንሽን እንድንሰጣቸው ሲፈልጉ ያለቅሳሉ። በዛ ምክንያት የኛን አቴንሽን ያለቅሳሉ። በተለይ ሲያለቅሱ ከሆነ የኛን አቴንሽን የሚያገኙት ሁልጊዜ ያለቅሳሉ። ምክንያቱም ይህ ማልቀሴ የቤተሰቤን አቴንሽን ይሰጠኛል፣ የእናቴን አቴንሽን ይሰጠኛል ብለው ያስባሉ እና እኛ አቴንሽን ሳይጠይቁን መስጠት አለብን። እስከሚበቃቸው ድረስ አብራቸው መጫወት አለብን። ይህንን ካላደረግን ባለቀሱ ቁጥር ብቻ ከሆነ የምንሰጠው የሚፈልጉትን ነገር በቃ ለካ ማልቀሴ ይህንን ነገር ይሰጠኛል ብለው ስለሚያስቡ ያንን ለምዱና ያለቅሳሉ እና ያንን እንዳናደርግ መጠንቀቅ አለብን። ራሳችንን ዞር ብለን እንድናይ ይፈልጋለሁኝ። ሌላው ኮንፈርት ማግኘት ሲፈልጉ ነው። ሲፈሩ፣ በቃ አንክሸስ ሲሆኑ፣ ሲጨናነቁ ያንን ይፈልጋሉ። ኮንፈርት እንድናቅፋቸው፣ እንድንነካካቸው ይፈልጋሉ። አንዳንድ ጊዜ ደግሞ ስትረስ ዳውት ይሆናሉ፣ ይጨናነቃሉ። አሁን ለምሳሌ የሆነ ቦታ ይዘናቸው ስንሄድ ኦቨርዌልምድ ይሆናሉ። ህፃናት ራሳቸውን ማድረግ ስለማይችሉ ያን ያለቅሳሉ። የሆነ አቀፍ አድርገን ከዛ ቦታ ዞር ማድረግ ይኖርብናል ማለት ነው እና አቴንሽን መፈለግ ነው ብለናል። እና ይህንን ሁሉ ነገር እንዴት እንርዳቸው? በአራት ነገሮች እነግራችኋለሁ። አንደኛው ቤዚክ የሆነውን መሰረታዊ የሆነውን ነገር አሟልተናል ይሄ ልጅ ሲያለቅስ ያንን ማየት አለብን። ቅድም የተነጋገርነውን ማለት ነው። እርቦታ አለ ወይ? ፊዚክሊ የሚፈልገው ነገር አለ ወይ? ኢሞሽናሊ የሚፈልገው ነገር አለ ወይ? ወይስ ባለቀሰ ቁጥር ብቻ ነው ያንን አቴንሽን የምሰጠው? እሱን ይህም ቤዚክ የሆነውን ኒድ አሟልተናል ወይ? ፊዚክሊ ማለት ሲቆሽሹ፣ መታቀፍ ሲፈልጉ ያንን ነገር መሰረታዊ ነው ማለት ነው እና ለልጆች ያንን ሰጥተናል ወይ? ሲያለቅስ ብቻ ነው እማየው የሚለውን ያንን አሟልቻለሁ ወይ ብለን ማየት አለብን። ያንን ካሟላን ይቆማል ማለት ነው። እሱን እናደርጋለን ማለት ነው። ሌላው ደግሞ እኛ ራሳችን ልጆቻችን ሲያለቅሱ እንደዚህ ሲሆኑ እኛ ካልም መሆን አለብን። እኛ መረጋጋት አለብን። የኛ ካልም ማለት የኛ አለመረጋጋት፣ የኛ መረባበሽ ልጆቹን ራሱ ይረባብሻቸዋል እና እነሱም እንዲያለቅሱ ያደርጋቸዋል። እሱ ራሱ እኛንም ማየት አለብን። ሁለተኛው እኛን ራሱ ከኛ ይኮርጃሉ ማለት ነው፣ ያያሉ ማለት ነው፣ ይጋባል ማለት ነው። ስለዚህ እኛ ራሳችንን ማየት አለብን። ልጅ ሲያለቅስ እኔም አብሬ ወደ ላይ ላለው ያን እየባሰ ይሄዳል እና ያ ደግሞ እንደ አክቲቪቲ ማይተውት ሁለታችንም ሃይ እንድንሆን ሊሆን ይችላል። ስለዚህ እኔ ካልም መሆን አለብኝ፣ እኔን ይከተልና ልጄም ካልም ይሆናል ማለት ነው። ሶስተኛው ደግሞ አታልቅስ፣ ዝም በል ምናምን ማለቱ አይረዳም። ግን ያን አልቀሻቸውን የሚያለቅሱበትን ምክንያት ባፋቸው እንዲናገሩት፣ ምን ሆነህ ነው? ምን ሆነሽ ነው? ስሜቱን መስጠት። አዝነው ሊሆን ይችላል፣ እርቧቸው ሊሆን ይችላል። የሆኑትን ነገር በቃላት እንዲያስቀምጡ ትንሽም ቢሆኑ መርዳት ይኖርብናል።
ያንን ስናደርግ ያንን እየለመዱ ይሄዳሉ፣ ኮሚኒኬት ያደርጋሉ ማለት ነውና ረጋ ብለን ምንድነው ርቦ ነው ወይ ምን ሆነ ነው እንዲህ ነው እያለን ይሄንን እያዳበርን መሄድ ያስፈልጋል እና ለአንዳንድ ስሜቶች መስጠት ስም መስጠት ያስፈልጋል። አዝነሃል፣ እንደዚህ ሆነሃል፣ እስቲ ንገረኝ እያለን ይህንን ማለማመድ ለልጆቻችን ያስፈልጋል ማለት ነው። አራተኛ ደግሞ ያለቀሱበትን መንገድ ማጣጣል ያስፈልግም። ይሄ ያስለቅሳል፣ ይሄ አያስለቅስም፣ እንደዚህ ይሄ ምን ያስለቅሳል ማለት የለም። የተሰማው ስሜት ለሱ ቫሊዴት ማድረግ ያስፈልጋል። ምን ሆኖ ይሄ ከሌላ ጊዜኛ አይመጡማ። ያንን ግን ካረግንና ያ ደግሞ ላያስፈራን ላያስለቅስ እንደሚችል እያረግ በምክንያቶች በማስረዳት ነው እንጂ መጀመሪያው ነው ካልናቸው አይረዱኝም ብለው ወደኛ አይመጡም። ስለዚህ ልጆች በአራት መንገድ ልጆቻችንን ማረጋጋት እንችላለን ማለት ነው እና ማልቀስ ግን ተፈጥሯዊ ነው። ልጆች ኮሚኒኬት የሚያደርጉበት መንገድ ነው። ግን ያንን እንዴት አድርገው ቨርባላይዝ አድርገው መናገር የሚችሉበትን ነገር ማዘጋጀት ነው ለልጆቻችን ዋናው የሚያስፈልገው። ከፍ ያሉ ልጆችም ሲሆኑ ትምህርት ቤት ሲሄዱ ሲመለሱ ሊያለቅሱ ይችላሉ። ቀኑን ሙሉ ስትረስ አውት ሲሆኑ ውለው ሊሆን ይችላል። ያንን እኛ ጋር መጥተው የሚያወጡበት ለእኛ የመንገሪያቸው መጀመሪያ መንገዱ ሊሆን ይችላል። ምን ያስለቅሳል አንተ ልጅ ከትምህርት ቤት ስትመጣ እንዲህ ከማለት ምን ሆኖ ነው? ያንን እንደገና ተመልሰን ትንሾቹ ጋር እንደሄድ ነው ቤዚክ የሆነው ነገር ተሟልታል ወይ፣ እርቦት ነው ወይ፣ የሆነ ዲስኮምፎርት የሆነበት ነገር አለ ወይ ብለን ማየት ያስፈልጋል። ከዛ ቀጥሎ ደግሞ ትምህርት ቤት ውስጥ ምን ሆኖ ነው? ልጆች ቡል እያደረጉት ነው ወይ? ከልጆች ከጓደኞች ጋር የደረሰበት ነገር አለ ወይ? እንዳልኳቸው ልክኛ ስራዎትን ጭንቅንቅ ብለን እንደምመጣ እነሱ እንደዛ ሆነው ነው ቤት ውስጥ የሚወጡት። እኛ ደግሞ የኛ ሴፍ የሆነን የሚሰማቸው ቦታ ስለሆነ እኛ ጋር ሊያወጡት ይመጣሉ እና እንዴት ነው ብለን አውቀን ማድረግ ይኖርብናል። ማልቀስ የሁሉ ነገር ምንጭ አለው እና ያንን ምንጩን ነው ለምንድን ነው ብለን ማየት ያለብን እንጂ በአጠቃላይ ስላለቀሰ ያ ልጅ አልቃሻ ነው እንደዚህ ነው ማለት የለም። ኤክስፕረስ የሚያደርግበት ነገር ነው እና ማልቀስ በራሱ መጥፎ ሆኖ ሳይሆን ግን ምን ሆኖ ነው የሚለውን አውቆ ኮንፈርት መስጠቱ ጥሩ ነው እና ይህንን እናደርግላለሁ። ከብዙ ወላጆች የሚመጡልኝ ጥያቄዎች ስለሆኑ እሱንም ልመልስ ብዬ ነው። ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ሌላ ሰው ጋር እየደረሰ እንደዚህ እንድንማማር ጥሩ ጥሩ ነገሮች ይዤላችሁ ስለምመጣ ያስተምራል የምለውን ሼር እያደረጋችሁ እንድትተባበሩ ጠይቃችኋለሁ። ስለመጣችሁ አመሰግናለሁ። በሚቀጥለው ፕሮግራም እስከምንገናኝ ድረስ በሰላም ቆዩ።